ደደብ ሁኑ። ነውር ነው። ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል? ሁለተኛ 3 ጾታ በዚህ ሀገር ላይ የለም። ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር 3ኛን ጾታ አልፈጠረም። ይሄ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው። ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም። ከዚህ በፊትም ተሞክሯል፣ አልተሳካም። አሁንም አይሳካም። በአደባባይ በግልጽ የተደረገ ነገር በአደባባይ በግልጽ የመቃወም መብት አለን። ስለ ልጆቻችን ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረ ሰዶም ምን እንደሆነ ማያውቁ ገና አዳዲስ እንቦቅቅላ ትውልዶች እንቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው። ይሄ በከተማ ብቻ አይደለም፣ በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ። እንደነማን ለመሆን ነው የሚጠራው? እንደነዚህ ልጆች አይደል? ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው። በእግዚአብሔር ቃል ኃጢአት ነው። በኢትዮጵያ ሕገ መንግስት ወንጀል ነው። ለልጆቻችን ደህንነት፣ ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል። ወንድ ልጅ እንደ ሴት አክት ማድረግ አይችልም። ኢትዮጵያ ውስጥ አይፈቀድም፣ ወንጀል ነው። ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ። እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ፣ ልብሳችሁ መቀየር አለባችሁ። የምታደርጉትን ነገር ሁሉ በተጠያቂነት መንፈስ፣ በኃላፊነት መንፈስ መንቀሳቀስ አለባችሁ። አሜሪካ የለመድከውን ካናዳ የለመድከውን ነገር እዚህ ሀገር ላይ መጥተ ያንን ነገር መተግበር አትችልም። ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም እያላችሁ ከኢትዮጵያ ውጪ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ ባይናቸው አልፈልግም፣ በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው የምፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ ዓላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምናቶች በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁም ብዬ አልጠብቅም። ዝም እንዳትሉ። ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው። ይኸው ግብረ ሰዶም በአደባባይ ተሸልሟል። ግብረ ሰዶም በአደባባይ ወገቡን እንደ ሴት እያንቀሳቀሰ የሴት ቦርሳ ይዞ ግብረ ሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተናል። ግብረ ሰዶም ፊት ለፊት መጥቶ ቆሞ አይተናል። እባካችሁ ስለ ልጆቻችሁ ስትሉ ፋይት አድርጉ። እኔ ምን አገባኝ አትበሉ። ነገ ይህንን ቪዲዮ የእናንተ ልጅ ማየቱ አይቀርም። ሲያይ ምንድነው የሚማረው ከነሱ? ስለዚህ እርቃን መሄድ በኢትዮጵያ ሕገ መንግስት ውስጥ ወንጀል ነው። የአእምሮ ህመምተኛ ካልሆነ በቀር እርቃን መሄድ ወንጀል ነው። ቀጥሎስ ደደብ ሁኑ ብሎ ትውልድን ማስተማር ህገ ወጥነት ነው፣ ወንጀል ነው። መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምህርት ወደ እውቀት ለመመለስ መንግስት በሚጥርበት የሚቀጥለውን ትውልድ ለማስተካከል በሚጥርበት በዚህ ዘመን ትውልዱን ደደብ ሁን፣ አትማር፣ ትምህርት ምን ያደርግልሃል? ዶክተር ከመሆን ቲክቶከር መሆን ይሻላል። ለምን ትማራለህ? ቲክቶክ ከፍተህ እየተሳደብክ ቲክቶክ ከፍተህ ሰውን እያንጓጠጥክ ከኢትዮጵያዊ ጨዋነት ውጭ የሆኑ ጽዩፍ ንግግሮችን እየተናገርክ ገንዘብ ኮሌክት ማድረግ ይሻላል ብሎ የሚያስተምርን ሰው መታገስ እንደ ሀገር ትልቅ ውድቀት ነው። ከላይ ሲያዩት በጣም መልካም ይመስላል፣ ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው። ስለዚህ እኔ ግለሰብን አይደለም የምቃወመው፣ ሐሳብን ነው የምቃወመው፣ አመለካከትን ነው የምቃወመው፣ ትምህርቱን ነው የምቃወመው፣ አካሄዱን ነው የምቃወመው። እንደ ሀገር ዛሬ ላይ ይህን ነገር ፊት ለፊት መቃወም ካቃተን ነገ እውነቴን ነው የምላችሁ በብዙ ነገር አንገት የምንደፋ ነው የምንሆነው።
ባጭሩ ይሄን ለማለት ፈልጋለሁ። ከማንም ጋር ጸብ የለኝም። ማንም ጠላቴ አይደለም። ሰውን ሁሉ በክርስቶስ ወዳለው። ነገር ግን በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳውን የሰውን ሐሳብ እጅግ አብዝቼ ቃወማለሁ። በምንችለው አቅም ሁላችንም ፋይት እንድናደርግ በጌታ ፍቅር ጠይቃለሁ። አመሰግናለሁ ስላዳመጣችሁኝ። ተባረኩ። ሻሎም